አሁን ምስክር እንፈልጋለን። እኔ ሙስሊሞች ለሳድ ይሰግዳሉ ብያለሁ። እባካችሁ ከታችም የሰማችሁ ከላይም ሄሩም ንገሩኝ ብያለሁ እዛ ጋር ልሳሳት እችላለሁ ብያለሁ ወይ? ልሳሳት እችላለሁ አይደለም ወንድሜ። ይኸውልህ እንዳንተ አይነት ቀባጣሪ አንዴ እንዳንተ አይነት ቀባጣሪ ብዙ አሳልፌ ያውቃለሁ። ከብዙ ሰው ጋር አውርቼ ያውቃለሁ። ዝም ብላችሁ በስሜት ነው የምትመጡት፣ በእውቀት አትመጡም። እኛ ጋር ስትመጡ በስሜት የምትመጣ ከሆነ ደግሞ አትምጣ፣ በእውቀት ና። እኔ ጋር ስትመጣ ስታወራ ከኔ ጋር ስታወጣ በእውቀት አውራ እንጂ ዝም ብለህ ስሜትህን ብቻ አንጠልጥላ አትምጣ። እሺ እንደ ነብይ ገብቶሃል አይደለ? በእውቀቱ ስዩም ብያለሁ። እሺ በእውቀቱ በለው ጭራሽ በአንተም ብሶ። ለማንኛውም አሁን ለተናገርከው ነገር ይቅርታ ሳትጠይቅ ከኔ ጋር አትቀጥልም። ይቅርታ እኔ ተሳስቻለሁ። አመሰግናለሁ። መሐመድ ይሁን ሙስሊሞች አመሰግናለሁ። በዚህ ቃል ውስጥ እኔ ይቅርታ ማለት ችግር የለብኝም። በጣም ጥሩ። በዚህ ቃል ውስጥ እንደዚህ የሚያስደስትህ ሆነ ቆይ እኔን አይደለም የሚያስደስተው። በዚህ ቃል ውስጥ አንተን አከበርኩ። ባይዘው ማወቅ ያለብህ አሁን ይቅርታ በማለት አንተን አከበርኩ፣ ግን ለሌላ ጊዜ እንደ ወንድም ልምከርህ። ሳታስተውል ሰው የተናገረውን ነገር ሳታስተውል አታወራ። ይቅርታ በማለት ግን አከበርኩ። ተረዳኸኝ አይደለ? ቴንኪዩ በጣም እሺ። አሁን የፈለግከውን ዋሸ ያልከውን ነገር ጠይቀኝና አለመዋሸቴን ላስረዳ። በማስረጃ አወራለሁ ሁሉንም። እሺ ማነው መሐመድ ሰለላሁ ዐለይሂ ወሰለም ነቢያችን እሳቸው ለጣዖት አምልከዋል ብለህ ነበር መሰለኝ ካልተሳሳትኩ። እሱ ተሳስቷል። እሺ እሱ ውሸት ነው አይደለ? ውሸት ነው አይደለ? ውሸት ነው አይደለ ያልከው? በጣም ጥሩ። ስለዚህ እውነት መሆኑን ላስረዳ አይደለ? በጣም ጥሩ። እሺ በመጀመሪያ 53ኛው ሱራ አያ 19 እና 20 ላይ ያለው አላት አልኡዛና መናት ለሚባሉት ለሴት ጣዖታት ሰግደዋል ወይስ አልሰገዱም የሚለውን ነገር ላሳይህ። ላሳይህ? እሺ የመጀመሪያው ነገር እንድታደርግልኝ የምፈልገው ነገር አለና እሱን ማድረግ ብትችል ደስ ይለኛል። እሺ የመጀመሪያው የምፈልገው ምንድነው መሰለህ? በእስልምና ከአላህ ውጪ ለሌላ መስገድ ይቻላል? ይቻላል። አመሰግናለሁ። እሺ ወንድማችን ምን ብሎናል? በእስልምና ከአላህ ውጪ ለሌላ መስገድ አይቻልም ብሎናል። እሺ እናመሰግናለን። አለማውሸቴን ማረጋገጥ ይኖርብኛል አይደለ? እሺ ምንድነው የሚለው? እሺ መጀመሪያ እንትኑ ነው ዌብሳይቱን እንትን ብለው ይኸው ምንድነው የሚለው? altafsir.com አይደለ ወንድሜ? እሺ አስባብ ግን ይሄም ማየት አለብን የሚታይ ይሆናል። እሺ ለማንኛውም ችግር የለውም። እንደፈለከው አስባብ አልኑዙሉን ነው ማሳይና ይሄን ሁሉ አላነብብም ካልክ የሰገደበትን ቦታ ብቻ ላሳይ። የሰገደበትን ቦታ ብቻ አሳይሃለሁ። ይሄን ሁሉ አላነብብም ካልክ ምንም ችግር የለውም። አንተ ሄደህ ታነባለህ። እሺ ይታያል እዚች ጋር እሺ እዚህ ጋር ይታያል አይደል? ይሄ ሙሉ አይታይም፣ ግን እስቲ አንብብልን። ላንብበው። የአላህ መልእክተኛ ይላል ምናምን carried on the recitation till the end of the surah እስከ መጨረሻው ድረስ አነበበና ወይ ደግሞ ቀራና ዜን ፕሮስትሬትድ ይላል። ለማን ነው ፕሮስትሬት የሚያደርገው? ከላይ እነማን አሉ? ያው እዚህ ጋር the messenger of Allah ይላል። ሎክ ቆይ አንዴ ይቅርታ መግባት ይችላል ጀራታ? እሺ ወንድም ችግር የለው። እንደዛ ከስር ጀምረክ ከዛ ከላይ ላሉት ነው የምትል ከሆነ ወይ አንድ አፍታን ከላይ ጀምረው። እሺ ይኸው ከዚህ ጋር ሊጀምርልህ ከራሱ ላይ ሊጀምርልህ ችግር የለው። እሺ ጀምረው። እሺ ይኸው ከዚህ ጋር ሊጀምርልህና አንተ ልበል the messenger of Allah ምናምን ካለ በኋላ ምን ይላል? recite it ማለት ምን አደረገው? ማንን? ሱራ ነጅም ወይ ደግሞ ሱራ 53ኛ ሱራን ማለት ነው። but when he reached ይላል when he reached
when he reached እሺ ልና በቅንፍ have you taught upon አላት አልኡዛ ኤንድ መናት the third one the other ማለት ነው ይልና when he reached እዚህኛው 19 እና 20 ላይ the devil ይልና put on his tongue what he had secretly wished ሰይጣን በድብቅ የተመኘውን ነገር ምን አደረገ በምላሱ ላይ ያስቀመጠ and hoped for and said ከዛ በኋላ እንደዚህ አለ these are mighty crying or garanic they are mighty ያላቸው ይገርማል ምን አላቸው these are አለና these are mighty ያላቸው then mighty ካላቸው በኋላ and their intercession is hoped for አማላጅነታቸውም ይጠበቃል ከማን ጋር ነው የሚያማልዱት ከአላህ ጋር ማለት ነው አማላጅነታቸውም ይጠበቃል ካለ በኋላ then the Quraysh heard this ቁረይሾች ይሄንን ሰሙ they were very pleased በጣም ደስ አላቸው ከዛ በኋላስ ከዛ ያላ መልእክተኛ pleased ምናምን ምን አደረገ carried on the recitation till the end of the surah እስከ መጨረሻው ድረስ ከቀራ በኋላ then he what ምንድነው የሚለው ወንድሜ ጨርስ አይ በለው አይዞህ በለው አንተ እንደጀመርክ ጨርሰው ነው እሺ prostrated ችግር የለውም prostrated ምን አደረገ ሰገደ all the Muslims followed suit and then prostrated እሱ ብቻ አይደለም ሁሉም ሙስሊሞች ሰገዱ and all the idolaters ማለት ቁረይሾች ማለት ነው who were present prostrated too እዛ ጋር የነበሩትም ጣዖት አምላኪዎችም አብረው ሰገዱ ስለዚህ ዋሽቻለሁ ማለት ወንድሜ እሺ ዋሽቻለሁ አንደኛ ነገር ዋሽቻለሁ ወይ እዚህ ጋር ዋሽቻለሁ ወንድሜ ለላትና ለዛ ቆይ ማብራሪያውን በኋላ ሰጣለሁ ዋሽቻለሁ ወይ እስካሁን ያቀረብኩት ነገር ፕሩፍ አይደለም የምን ፕሩፍ አይደለም ለላትና ለዛ እኮ ይሄ ፕሮስትሬትድ ይላል እንጂ ፎር ዳት ማተር ለላትና ለዛ ፕሮስትሬት አደረገ የሚል የለም እዚህ ጋር አንደኛ ነገር እሺ ቆይ እዛው ጋር ያዝልኝ አንዴ እዛው ጋር ያዝልኝ እያለ ያለው ምንድነው እሱ አንተ ውሸት ቅድም ይቅርታ በጣም ፈጣን ሰው ነበር አሁን ደግሞ ውሸት አያምርብህም የማያምርብህ ነገር አታርግ እሺ ምንድነው እያለ ያለው ይኸውልህ ዚስ አለ እነማ ይኸው እና አሉዛ አላት አሉዛና ምናት ዚስ አር ምን አለ ዚስ አር ምን አለ ማይቲ ክራይን አላቸው እኮ ማይቲ ክራይን አለና ከዛ ምን አደረገ their intercession is hoped for አለ አማላጅነታቸው ራሱ አስታራቂነታቸው ራሱ ተስፋ ይደረጋል አለ ከዛ በኋላ ምን አደረገ ቁረይሾች በጣም ደስ አላቸው ለምን አምላካቸውን ፕሊስ ስላደረገ ወይ ደግሞ እንደዚህ ስላለላቸው ማለት ነው ይሄው ይሄንን ሲሰሙ በጣም ደስ አላቸው ይላል ከዛ በኋላ ከጨረሰ በኋላ ምን አደረገ ይሄው ሰገደ ለማን ነው የሰገደው ለነዚህ እነሱ ፊት እኮ ነው ሄዶ እየተናገረ ያለ ለማን ነው እነሱ ፊት ነው የሚለው ስለማን ነው እያወራ ያለው ወንድሜ መከራከር ፈልገ ነው እነሱ ፊት አይደለም መከራከር ፈልገ ነው ይጠቅምሃል 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 መከራከሩ ይጠቅምሃል የማይጠቅም ከሆነ ቀጥሎ ያለውን ደግሞ አንብብ ምን አይደለ ቀጥሎ ያለው ምን አደረገ ሰገደ ከዛ በኋላ ሁሉ ሙስሊሞች ሰገዱ አለ ከዛ በኋላስ በደንብ ስማ ከዛ በኋላ አይዶላተሮቹም አብረው ሰገዱ ምክንያቱም እነሱ ደስ አላቸው ሲጀመርም ተደስተዋል ደስ አላቸው ከዛ አብረው ሰገዱ እነሱ ድሮም ይሰግዳሉ አብረው ሰገዱ ነው የሚለው አሁን እዚህ ጋር እኔ አስባበል ነዙሩን ነው እያነበብኩልህ ያለው አብረው ሰገዱ ሁሉም እዛ ቦታ ላይ ያሉት ሰገዱ ሁለት ሰዎች አሉ በአቅማቸው ምክንያት ትላልቅ ሰዎች በመሆናቸው ወደታቸው ወረድ ብለህ ስታነብ በአቅማቸው ወይ ደግሞ ትላልቅ ሰዎች ስለሆኑ ብቻ ያልሰገዱት ሁለት ሰዎች አሉ ሌሎች ሁሉም ሰገዱ ከዛ በኋላ
ዜን ዘ ቁሬሽ ይላል። ይኸው ዲስፐርስ ሃፒ ዊዝ ዛት ሂርድ አየህ፣ ቁሬሾች ደስ አላቸው ይላል። ይኸውልህ ዘ ቁሬሽ አየህ አይደለም። ዜን ዋት ይኸው ዲስፐርስድ ሃፒ ዊዝ ዋት ዜ ሂርድ በሰሙት ነገር ደስ አላቸው። ምክንያቱም እንዳልኩ ሲቃወማቸው ነበረ። አሁን ደግሞ ራሱ ሲሰግድ አይተው ተደሰቱ ማለት ነው አብረው። ዩሲ አሁን አንተ መቃወም ወይ መከራከር ምናምን ትችላለህ፣ መብት ነው ማለት ጉንጫ አልፋ ምናምን ነገር ትችላለህ፣ የሚጠቅም ከሆነ ማለት ነው። እና እኔ ዋሽቻለሁ ወንድሜ? እኔ አልገለጽኩም። እኔ ምንም የገለጽኩት ነገር የለም። አነበብኩኝ ወንድሜ። እኔ ምንም ያብራራሁት የገለጽኩት ነገር የለም። ማንበብ ብቻ ነው እኔ ሚና። ይኸውልህ ማንበብ አነበብኩኝ። ሌላ ያደረኩት ነገር የለም። እሺ ያነበብከው ገብቶናል። እሺ አሁን እዚህ ጋር ለላትና ዑዛ ሰገዱ ሚል የለም አንደኛ ነገር። ሁለተኛ ደግሞ ላትና ዑዛ ፊት ለፊት ነበሩ ብለሃል። የት ላትና ዑዛና መናት? እሺ ይኸውልህ ምን ታደርጋለህ መሰለህ ማሜ፣ ምን ታደርጋለህ መሰለህ? ተው በቃ ከዚህ በላይ እንትን እንድትል አልፈልግም። ይሄንን ምን ታደርጋለህ መሰለህ? አይምሮ ስለማይቀበለው ምክንያቱም እድሜ ልክህን አንተ ሲነገር የነበረው ሲነገር የለውልከው ሌላ ነገር ነው። አሁን ደግሞ እዚህ ጋር ለጣዖት ሲሰግድ እያየ አይምሮ ይቀበላል እያልኩ አይደለም፣ ግን ገብተህ አንብብ እሺ። አሁን እዚህ ጋር የት አለ ምናምን ብለህ እንትን አትበል፣ ራስን አታጃጅል። አይጠቅምህም ወንድሜ። ቆይ አንዴ አይጠቅምህም። እኔ የወንድምነት ምክር ነው መክር። አይጠቅምህም። የሚጠቅምህ ምንድን ነው? እሱ ይሄንን ሱራ ውሰድና አስባባል ኑዙሉን በደንብ አንብበውና ኡስታዞች ጋር ሄደ ሼኮች ጋር ሄደ ጠይቅ። ምን ማለት ነው ይሄ ነገር በትክክል ሆኗል ወይ? ማንም አይክድም። ባይዘው ለአላት ለአልኡዛና ለመናት መስገዱን ማንም ሼክ አይክድም። ጭንቅላቱ የዞረበት ካልሆነ በስተቀር ማንም አይክድም። ሂድና ጠይቃቸው። ከዛ በኋላ ምን እንደሚሉ ትሰማለህ። አሁን እዚህ ጋር ከምትከራከር ከኔ ጋር ምናምን አይደለም የት አለ ምናምን ብል አይጠቅምህም። የሚጠቅምህን ነገር ብቻ ልንገርህ እሺ። ምን ነው የማይጠቅመው? እዚህ ጋር እኮ አንተ እያስረዳኸኝ ወንድሜ እኔ እኮ አንብቤ ነው የነገርኩ። የጨመርኩት ነገር የለ፣ የቀነስኩት ነገር የለ። ዝም ብዬ ነው ያነበብኩት። ምን የምታሳየው ነገር የለም። ሂድና ጠይቅ። በቃ ተማር። ሂድና ከኡስታዞች ሂድና ተማር። አሁን ውሸት እዚህ ጋር ማውራት ለአንተ ብዙም አይጠቅምም። ሄደህ ተማር እሺ። እሱን ነው የምመክር። እሺ ለሌላ ቦታ ቆይ ምን ታወራለህ? ውሸት ማውራት ምን ያደርግልሃል? ለሌላ ጣዖት መስገዱን ላሳይ ትፈልጋለህ? ተጨማሪ ሌላ ጣዖት እንደሰገደ አንተ ጨረስክ አልጨረስክ ሌላ ጉዳይ ነው። እኔ ግን አሳይቼሃለሁ ስለመስገዱ። ከካድክ መፍትህ ነው። ሰላም እንዴት ናችሁ? ጅራታ በሰላም ስላነጋገረህ እኮ አንተ አወቅ ማለት አይደለም። ሚውት ያዢ። ዝም ተብሎ እንደ እድል ስጠው ያብራራ። ክብር የሚባል ነገር አለ። ሰው እያወራ መሀል ላይ ዘው ተብሎ አይገባም ማለት ክብር የሚባለውን ግን እኔ ቱተፉ ለሰጥቻለሁ። ለዛ አንተ መልስልኝና አሳየን። እዚህ 30 ሰው ስላለ ወንድሜ ነገርኩ። ሲጀመር እስልምና ክብር የሚባል ነገር አያውቅም። አንተ ግን ክብር ታውቃለህ። ቆይ እኔ አንተን አላውቅም። አንተ ሲጀመር ቅድምም ይቅርታ ስትጠይቅ ነበረ። ክብር ታውቃለህ አንተ። ገብቶሃል አይደለ? አንተ ክብር ታውቃለህ። ካንተ ጋር ምንም አይነት የክብር ጉድለት አላየው። እዚህ ጋር ያልኩ ግን ሄደ ከመምህራኖች ብትማር ይሻላል ነው ያልኩ። ስለዚህ አንተም ስለሱ ማውራት አትፈልግም ማለት ነው። ምኑን ማውራት ፈልገህ? ምኑን ማውራት ፈለክ? አንተ እኮ እያልክ ያልከው አሁን እያደረግክ ያለው ምንድነው? እሱ የቱ ጋር ነው የሰገደላቸው እያልክ እየካድከው ነው። የተጻፈውን እየካድከው ነው። መካድህን ነው እኔ እንድሰማ የፈለከው። እሺ ቀጥል፣ ችግር የለውም። ሚውት አድርጌያለሁ። ቀጥል። ያው ሳሂ ራሱ ከፍቶ ያንበብ እያለክ ነው። ሌሎችም እንደዛ እያሉ ነው። ስለዚህ አሁን አንተ መሰለክ ያረከው። እሺ እዚህ ጋር ምን ብለሃል?
ተወው ወደ ታች ራሱን እንየው። መውጣት ያስፈልጋል። ጅራት አዘጋውና አንተ ራሱ ወልሚ መሐመድ ከፍተኛ ነበር የራሱ መጽሐፍ አንብበህ አንተ እንግሊዝኛ ትርጉም እስቲ ቆይ አንዴ እስቲ ላውራ። ጅራታን አበበ ተረጎመልህ አልቀበልም አልክ አይደል? አንተ አንብብና እሱ የነበረው ፎቶ በአማርኛ ትርጉም ነገር ለን ማለት ነው። አስተውሉ በደንብ። ቀጥታ የተነሳ ነው ከየት ነው? ከመሐመድ ተነስተን ስንቆጥር ማጋ ደረስን? ኪናና ጋር ደረስን። እሺ የኪናና ልጆች አለን አይደለም? አሁን ቅድም ወደ ኋላ ቀጥታ መልሳችኋለሁ። አሁን ኪናና ማን እንደሆነ ስላወቃችሁ ቀጥታ ወደ ኋላ ልመልሳችሁና እዛው ቦታ ላይ ላምጣችሁ። ስለዚህ እዚህ ጋር መጣንና አሁን ኪናና በኑ ኪናና እነማን እንደሆኑ አወቅን አይደለ? በኑ ኪናና ሲያመልኩት የነበረ ጣዖት ነው ሳድ። እሺ ስለዚህ አሁን ደግሞ ወዴት እንመለሳለን? ወደ ቁርአናችን እንመለሳለን። በጣም ጥሩ። ስለዚህ ወደ ቁርአናችን ስንመለስ ስለዚህ ሱራ ማንን እናገኛለን? ሱራ ሳድ። አያችሁት? ሱራ ማን ተገኘ? ሱራ ሳድ ተገኘ። ይሄው ሱራ ሳድ ምን ይላል? ባይ ዘ ቁርአን ፉል ሪማይንደር ኦፍ ዘ ሪማይንደር አለ። ይኸው በትክክል ሲነበብ እንደዚህ ነው። ሳድ ነው ተብሎ ነው የሚነበበው። አያችሁት አይደለም? በትክክል ሳድ። እዚህ ጋም ሳድ እንዴት እንደጻፉት ይሁ ሳድ ብለው በእንግሊዝኛም እንዴት እንደተጻፈ ይሁት ሷድ ብሎም የጻፈ አለ። ከዛ ሷድ ነው የሚሉት እነሱ። ፕሮናውንሴሽኑን ምናልባት ለመጻፍ የሞከሩ ስለሆኑ ይመስለኛል። እሺ ታዲያ ምንድን ነው እሱ? ለምንድን ነው ይሄንን ያመጣኸው ካላችሁኝ በጣም ጥሩ ነገሮችን እዚህ ጋር እናገኛለን። መጀመሪያ እዚች ጋችን ላስነብባችሁና ከዛ እንቀጥላለን። ምን ይላል? ይሄ ቁጥር 5 ላይ ያለው አንዱን እንትን ላንብብላችሁ። አማርኛ ጋር ልሂድና አንዱን እንትን ላንብብላችሁ። አማርኛው ጋር ልሂድና 38ኛው ሱራ 38ኛው ሱራ ቁጥር 5ን እስቲ እናንብባቸው። ምን ይላችኋል? በደንብ እዚህ ጋር ስሙ። ምን ይላል? አማልክቶቹን አንድ አምላክ አደረጋቸውን ይላሉ። እንግዲህ እነማን እንደሆኑ እዚህ ጋር ባይገለጽም አማልክቶቹን አንድ አምላክ አደረጋቸውን፣ ይህ አስደናቂ ነገር ነው አሉ። አያችሁ፣ ብዙ አማልክቶች ነበሯቸው። ከዛስ አንድ አምላክ አደረጋቸውን ነው ያሉት። አማልክቶች ብዙ ነበሩ፣ ከዛ አንድ አምላክ አደረጋቸውን። ይሄ ማለት ምንድነው? እሱ የተውሂድ ታሪክን ታስታውሳላችሁ። ተውሂድ ማለት ምን ማለት ነው? ዩኒፊኬሽን ማለት ነው። ይሄ ደግሞ የነሱ ዶክትሪን ነው። ዶክትሪን ኦፍ ዜር ጋድ፣ እነሱ የአምላካቸው ዶክትሪን ብለው የሚያስቡት ነው ተውሂድ። ስለዚህ ተውሂድ ዩኒፊኬሽን ኦፍ ሜኒ ጋድስ እንደሆነ እዚህ ጋር በቀጥታ ታገኛላችሁ። አሁን እሺ ታዲያ ምንድነው እሱ እያልከን ያለኸው? ወይ ደግሞ እየተናገርክ ምንድነው ለመናገር የፈለግከው? አንተ ስለ መስገድ አይደለ እንዴ? ስለዚህ ነገር ምን አስወራ ልትሉኝ ትችላላችሁ። ኦኬ፣ ስለ መስገዱ ጋር ልወስዳችሁ ነው። ስለ መስገዱ ጋር ከመሄዳችን አስቀድሞ እቺን ነገር ሃይላይት እንድታየው ስለፈለግኩኝ ነው። አሁን ቀጥታ ሱና.ኮም እንገባና ከዛ እዚች ጋር ምን ብለን እንጽፋለን? ሳድ ብለን እንጽፋለን። እሺ እዛ ምን ብለን እንጽፋለን? ሳድ እና ፕሮስትሬሽን ብለን እንጽፋለን። እሺ ከዛ በደንብ ስሙልኝ። እሺ
እሺ ሱናን አቡ ዳውድ 1409 ላይ ሰሂህ አልአልባኒ ነው እንዳያችሁት፣ ሰሂህ ነው። አሁን ዘጋቢው ኢብኒ አባስ ነው እንደምታዩት። በደንብ ስሙ፣ እዚህ ጋር በደንብ ስሙ። ምንድን ነው እያለ ያለው? ፕሮስትሬሽን ዌን ሪሳይቲንግ ሷድ ፕሮስትሬሽን ዌን ሪሳይቲንግ ሷድ ኢዝ ናት ዞስ ኦፍ ዊች አር divinely recommended. You see? Not what? Divinely recommended. But I have seen the messenger of Allah prostrating. I have seen the messenger of Allah prostrate himself. አያችሁ ምን እያደረገ ሪሳይት እያደረገ ሱራ ሷድን ሪሳይት እያደረገ እንዲሰግድ ምን አልነበረም አለ ዲቫይን ሪኮማንድድ ማለት አላህ አልፈቀደም ማለት ነው። አሁን ስለ አላህ ስለሆነ ዲቫይን የሚባለው አላህ ስለሆነ በዚህ ሰዓት አላህ አልፈቀደም። ነገር ግን አላህ ባይፈቅድም ሲሰግድ ነበረ። የቱ ጋር? እዚህ ጋርም ከላይ መስገዱን የሚያሳይ አለ። ለምሳሌ ሜሴንጀር ኦፍ አላህ ፕሮስትሬቲንግ ፎር ሷድ ይኸውላችሁ፣ ለማ ለሷድ አያችሁ፣ he was prostrating. so ኢብኑ አባስ it is not ሪሶሉት ከዛ ኢብኑ አባስ ምን አለ? it is not one of the resolute prostration አይደለም፣ ምን አይደለም፣ የተፈቀደ አይደለም ብሎ ተናገረ። ይሄ አትርሚዚ 577 ላይ በደንብ አስተውሉ። ይሄም እንደምታዩት እንትኑ ግሬዱ እዚህ ጋር እንትን አልተባለም፣ አልተጻፈም በእንግሊዘኛው። እዚህ ጋርም ደግሞ ሌላ ተጨማሪ አለ። ሱነን አነሳኢ 957 ላይ ሶ አስ ዩ ሲ ሂር አሁንም ኢብኑ አባስ ዘገበ ብለው ነው የዘገበው። ምንድነው እሱ? ስለዚህ የአላህ መልእክተኛ ፕሮስትሬትድ ኢን ስዋድ፣ እዚህ ጋርም በስዋድ ሰገደ ዳውድ ይልና እዚህ ጋር ኤንድ ሴድ ዳውድ ዲድ ዚስ ፕሮስትሬሽን ኢን ሪፔንታንስ ኤንድ ዊ ዱ ኢት ኢን ቴንክስ ጊቪንግ። አያችሁ እኛም አደረግን ብሏል። ማን? ዳውድም አድርጓል፣ እኛም አደረግን ብለው ሲናገሩ ነበር። ነገር ግን አላህ ግን አልፈቀደም። ይሄን ነገር እንዲሆን ምን አልፈቀደም? አላህ አልፈቀደም። አያችሁ ለሷድ የሚሰግድበት አሁን እንግዲህ አይምሮ ነው የሚጠይቀው ብያችኋለሁ። ቅድም ማገናኘት ነው የሚፈልገው። መጀመሪያ ሷድ ምንድን ነው አለን? ይሄ ሷድ የተባለው ነገር ምንድን ነው? እሱ የእሱ አንሰስተርስ ወይም ቅድመ አያቶች የኪናና ልጆች ሲያመልኩት የነበረ ጣዖት ነው። በሌላ አማርኛ ቁረሾች ሲያመልኩት የነበረ ጣዖት ነው ማለት ነው። እሺ ቁረሾች ሲያመልኩት የነበረ ጣዖት ከሆነ አስተውሉ በደንብ። ቁረሾች ሲያመልኩት የነበረ ጣዖት ከሆነ በኑ ኪናና ማለት ደግሞ ማን እንደሆነ ቅድም አይተናል አይደለም? ቅድም በኑ ኪናና የተባሉት እነማን እንደሆኑ አይተናቸዋል። እነኚህ በኑ ኪናናዎች የመሐመድ ጂኒዮሎጂ ላይ ያሉ እንደሆኑ በደንብ ካየን በኋላ ሶሪ አንድ ጊዜ በደንብ ካየን በኋላ ዩሲ በኑ ኪናና ቀጥታ የሱ ጂኒዮሎጂ ላይ ያሉ ናቸው። እሺ ይኸው እዚች ጋር የሱ ጂኒዮሎጂ ላይ ያሉ እንደሆነ ቅድም አይተናቸው። ምንድነው ያልነው? ኢስላሚክ ፕሮፌት መሐመድ። ይሄ ቅድም ያየነው ነው። ስለዚህ ቀጥታ እሱ ራሱ መስገድ ሲጀምር በደንብ አስተውሉ። መስገድ ሲጀምር ቀጥታ ሲመለክ የነበረ ጣዖት ቢሆንም ለሱ ግድ አልሰጠውም። ገብቷችኋል አይደል? ለሱ ግድ አልሰጠውም። ለምን? የቅድመ አያቶቹ ጣዖት ነው። ኦልሬዲ ጣዖት ነው የሚያመልከው የሰውዬ ይታወቃል፣ ግልጽ ነው። ቅድምም ለአልኡዛ ለአላትና ለመናት ሲሰግድ ምንም ለሱ ችግር አልነበረም። ለምን? ሲሰግድ ነው አይኖረው፣ ምንም ለሱ ችግር አልነበረም። አሁን ለዚህም ሲሰግድ በትክክል እናየዋለን። ነገር ግን አላህ ፈቅዷል ወይ ከተባለ አላህ ደግሞ አለመፍቀዱን ራሱ ይኸው ሰሂህ የሆነው ሐዲስ ነገረን ማለት ነው። ሐዲሱ ምንድን ነው የሚለው?
አይ ይሄንን አላህ አልፈቀደም ብሎ ደግሞ ሐዲሱ ሲነግረን ታያላችሁ። አያችሁ አይደለም? ይኸው ሱናን አቡ ዳውድ 1409 ላይ ምንድን ነው እያለ ያለው? ኢዝ ናት አለ ኢት ኢዝ ናት ዋን ኦፍ ዞስ ዊች አር ዲቫይንሊ ሪኮማንድድ በት አይ ሶ አለ በት አይ ሃቭ ሲን ሜሴንጀር ኦፍ አላህ ፕሮስትሬት ሂምሰልፍ ሲሰግድ ግን አይቼዋለሁ፣ ባይፈቀድም ሲሰግድ ግን አይቼዋለሁ ብሎ ኢብኑ አባስ ዘገበልን ማለት ነው። ስለዚህ መሐመድ ከጣዖት አምልኮ ርቆ ያውቃል ወይ ነው ጥያቄ። ቅድም የማንን አየን? የማንን አየን? ይኸው የአላት የአልዑዛና የመናትን መስገዱን አየን አይደለ? ይኸው መስገዱን አየን። ፕሮስትሬት ሂምሰልፍ ይኸው መስገዱን አየን። እሱ ብቻም አይደለም፣ ሁሉም ሙስሊሞች መስገዳቸውን አየን። ሁሉም ሙስሊሞች ብቻ አይደለውም፣ አይዴለተሮች እዛ ጋር ጣዖት አምላኪያንም አብሮ ምን አደረጉ? ሰገዱ። ሁሉም እዛ ጋር ያሉት ሁሉም ሰገዱ። እሺ እዚህ ጋር ለሶስት ጣዖታት ሰገደ። አስተውሉ፣ በደንብ አስተውሉ። እዚህ ጋር ለሶስት ጣዖታት ተሰገደ። ይሄው አራተኛው ጣዖት ደግሞ ማን ነው? ሳድ። አራተኛው ጣዖት ማን ነው? ሳድ። አምስተኛው ጣዖት ማን ነው? ራሱ አላህ። ስለዚህ ይሄን ሰው ከጣዖት አምላኪነት የሚያድነው ማን ነው? የትኛው ሼኪ ነው? የትኛው ኡስታዝ ነው? ስለዚህ ጣዖትን ያስረከባቸው ማለት ነው። ግን ችግሩ ምንድነው? እሱ እነኛ አሁን ያሉትና ዘራፍ የሚሉት አይምሯቸው ውስጥ አስተውሉ፣ አይምሯቸው ውስጥ አላህ የሚባል ማንም የማያውቀው ማንም ያልደረሰበት ራሱ የፈጠረውን አንድ የሆነ አምላክ አለ ብሎ ጭንቅላታቸው ውስጥ ፈጠረላቸው። አሁን እነሱ የሆነ ማያውቁት ማያዩት ማይዳስሱት ማይጨበጥ አንድ አምላክ ብሎ አለ ብሎ እንዲያምኑ እንዲያመልኩ አደረጋቸው። ግን ሲሰግዱ ወዴት ነው የሚሰግዱት? ወደ ካባ ዞሮ ወደ ድንጋዩ ዞሮ አላህ ወዳለበት ማለት ነው ካባ ውስጥ። ቅድም ስለ ሁባል ነካ አድርጌላችኋለሁ። አሁን እዛ ውስጥ አልገባም፣ ምክንያቱም ትንሽ ከዚህ ጋር እንዳይወዛገብባችሁ። ሁባል ማለት በጣም ትልቁ ጣዖት ነው እዛ ካባ ውስጥ ያለው እና እሱንና አላህን የሚያገናኛቸው ነገር አለ። እሱን ሌላ ጊዜ ደግሞ እንመለስበታለን። በደንብ አስተውሉት፣ እዩት፣ እዩት። ስለዚህ ኮምፕሊትሊ ሲያደርግ የነበረው መሐመድ ምንድነው? እሱ ጣዖት ነበረ ሲያመልክ የነበረው። ያን ሲያመልክ የነበረውን ጣዖት ነው ቀጥታ ዱሮም ከልጅነቱም ከቅድመ አያቶቹም ሲመጣ የነበረውን ነው ቀጥታ ወስዶ ለሙስሊሞች ያስረከባቸው ማለት ነው። አሁን ሙስሊሞች ምን አደረጋቸው? ቀጥታ በቀን 5 ጊዜ ወደዚህ ድንጋይ ዞሮ እንዲሰግዱ አደረጋቸው። እግዚአብሔር ሁሉም ቦታ ላይ አለ። ለምን ወደ ድንጋዩ መዞር ያስፈልገው? ምን ችግር አለው? እግዚአብሔር አቅጣጫ የለውም እውነተኛ አምላክ ከሆነ ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ምንድን ያለው? በዮሐንስ ወንጌል ምዕራፍ 4 ቁጥር 24 ላይ እግዚአብሔር መንፈስ ነው፣ የሚሰግዱለትም በእውነትና በመንፈስ ሊሰግዱለት ይገባል አለ። ስለዚህ በዚህ ተራራ ወይም በዛኛው ተራራ ለእግዚአብሔር የማይሰገድበት ጊዜ ይመጣል አላት። ለዛች ሳምራዊት ሴት ይመጣል፣ እሱም መጥቷል፣ አሁን መጥቷል አላት። ዩሲ ጊዜው አሁን ነው፣ መጥቷል አላት። ሁል ጊዜ እኛ ስንናገር እኛን ቀጥታ ተከራክረው ለማሸነፍ ምናምን ነገር ነው የሚመጡት እንጂ እውነቱን ለመረዳት አይደለም። ከታች ሆኖ ግን እውነትን የሚረዳ ተደብቆ የሚያዳምጥ በጣም ብዙ ሰው አለ። እነኚህ ሰዎች ናቸው የሚድኑት። ከላይ መጥቶ ይሄ የሚከራከረውን እሱን አትዩት። ባይዘው እኛ ስንናገር ከስር የሚያዳምጣል፣ በደንብ አድርጎ የሚያዳምጥ የሚረዳል። ሁል ጊዜ እሱን እያየን ነው እኛ የምንናገረው። ከላይ ያለውን ውሸቱን እየዋሸ መሆኑን እያጋለጥን፣ ከታች ያለውን ግን ትምህርቱን እንዲያውቀው እንገልጠዋለን ማለት ነው። ትምህርቱን እንዲያውቀው እንዲረዳው እንገልጠዋለን። እንዴት ነው ተበርዟል የሚሉን? ትክክል ነሽ። አሁን እነሱ ተበርዟል ማለት ለምን ፈለጉ ካልሽ መጽሐፍ ቅዱስ ሙሉ በሙሉ እነሱን ዜሮ ነው የሚያደርጋቸው። የድሮዎቹ መጽሐፍ ቅዱስን አላነበቡትም። የመጀመሪያዎቹ መጽሐፍ ቅዱስን ስላላነበቡት
መሐመድ ሲል የነበረውን ነገር ነው የሚሉት። መሐመድ ሲጀመር ያው እንደምታውቁት ነው ስለማያነብ አይሁዶችና ክርስቲያኖች የሚሉትን ነገር ብቻ ነው እየገለበጠ በራሱ እየተረጎመ ቁርአን ነው ብሎ የሚነግራቸው። ቁርአን ነው ብሎ የሚነግራቸው በራሱ እየተረጎመ ማለት ነው። ከሱ ቀጥሎ የነበሩትም የእሱ ሰሃቦችም ወደ መገዳደልና ወደ ስልጣን ሽኩቻና ወደ ዝርፊያ ነው እንጂ የሄዱት ወደ ማንበብ ስላልሄዱ እነሱ ምንም የሚያውቁት ነገር የላቸው። በጉልበት ብቻ ሃይማኖቱ እንዲስፋፋ ሌብነታቸው የሚሰርቁት ነገር እንዳይቀርባቸው ወደ ማድረጉ ነው የሄዱት። ከዛ በኋላ ወደ ዋናው ነገር ስመጣልሽ ለምንድን ነው እንደዚህ የሚሉት ሲባል እንግዲህ አሁን ስኮላር ነን ባዮች መጡ፣ የሚያነቡ ሰዎች መጡ። የሚያነቡ ሰዎች ሲመጡ ሲያነቡት ይሄ ነገር በጣም አደገኛ ነው አሉ። በነገራችን ላይ ቁርአን ተበርዟል የሚል ሐሳብ የመጣው ወደ ከ10ኛው መቶ ክፍለ ዘመን በኋላ ይመስለኛል። በደንብ ዳታውን ትንሽ ሪፈር ማድረግ ይጠበቅብኛል። ቆየውኝ ያንን ነገር እንትን ካልኩት፣ ግን ከ10ኛው መቶ ክፍለ ዘመን ወዲህ ነው እንጂ ከዛ ወደዛ እንዳልኩሽ ዳታውን ሪፈር ማድረግ ይጠበቅብኛል። እችን በኮቴሽን ያዥልኝ። ዳታውን ሪፈር ማድረግ ይጠበቅብኛል፣ ግን ከ10ኛው መቶ ክፍለ ዘመን ወደዛ መጽሐፍ ቅዱስ ተበርዟል የሚል ቋንቋ ብዙም አልመጣም። ከዛ ወዲህ ነው መምጣት የጀመረው። ከዛ ወዲህ ለምን መምጣት የጀመረ ካልሽኝ ብዙ ስኮላሮች መምጣት የጀመሩ፣ ለምሳሌ እንደነ ኢብን ከቲር ያሉ እስልምናን ለመታደግ በውሸት ለመታደግ የመጡ ስኮላር የሚባሉት የእስልምና ስኮላሮች የሚባሉት አሁን ይሄ ነገር መቀንቀን ጀመረ ማለት ነው። በሌላ አማርኛ ይሄን ነገር ማቀንቀናቸው በጣም ጠቀማቸው። ለምንድን ነው እሱ? እስልምናን ለማቆየት አይዞ ይሄ እስልምናን ለማቆየት የተደረገ ነገር ነው። ምክንያቱም መጽሐፍ ቅዱስ ትክክል ነው ከተባለ እስልምና ሙሉ በሙሉ አመድ ነው የሚመጣው። ሙሉ በሙሉ ነው አመድ ነው የሚሆነው። ስለዚህ ያላቸው አማራጭ ተበርዟል ማለት ነው። ለምን? ቁርአኑ የሚለው ክርስቲያኖች በመጽሐፉ ይፍረዱ፣ በመጽሐፋቸው ይፍረዱ። ክርስቲያኖችና አይሁዶች ይጸድቃሉ። ክርስቲያኖችና አይሁዶች ማነው ክርስቲያኖች ሞኖክሴዎቻቸውና ቄሶች ያላቸው ጥሩ ጥሩ ሰዎች ናቸው፣ ለእናንተ ቅርቦች ናቸው ምናምን የሚል በመካ ላይ የወረደ የማባበያ ቃሎች አለው። አስተውይ፣ የማባበያ ቃሎች። መጨረሻ ላይ ግን ክርስቲያኖችም አይሁዶችም መሐመድ የሚባል ሐሰተኛ ነብይን ሪጀክት ስላደረጉት እሱ ደግሞ ጎራዴውን ይዞ መጣ ማለት ነው። ከዛ ሱረቱል ተውባ የሚባለው ሙሽሪኮችን ባገኛችሁ ቦታ ግደሏቸው፣ ክርስቲያኖችን ተዋጓቸው፣ ግደሏቸው፣ ጨፍጭፏቸው፣ ምኗቸው፣ እነዚህ አላህ ያጥፋቸው፣ ውሸታሞች ናቸው፣ በአላህ ላይ ውሸት ተናግረዋል የሚል መቀባጠር ጀመረ ማለት ነው። በቃ ይህንን ሰብስቦ ይዞ የመጣው ወደ መዲና መጥቶ ስልጣን ካገኘ በኋላ ነው። ከዛ በፊት ስለዚህ ነገር ምንም አይነት ነገር እሱም ሲናገር አልነበረም። ስለዚህ አሁን ሲያጠኑት ይሄንን እንግዲህ ቁርአናቸውን አጠኑና ስኮላር ተብዬዎቹ ስኮላር ተብዬዎቹ ያላቸው አማራጭ ወደሱ መጽሐፍ ቅዱስ ተበርዟል ማለት ነው። ለምን? እዛ ውስጥ የተጻፈውን ነገር ማግኘት አልቻሉም። አየሽ አይደለ? ቁርአኑና ቀጥታ መጽሐፍ ቅዱሱ የሚጋጨው ነው። በጣም የሚያሳዝነው ነገር በጣም የሚያሳዝነው ነገር የነሱ አይምሯቸው የተበላሸ መሆኑን የሚያሳዝነው ነገር ምንድነው? እሱ ካኖናይዜሽን ብዬ ቅድም ነግሬሽ የለ ሰላም እያለሽ አለው መምህር ጅራታ እየሰማ ነው። እሺ። እና ካኖናይዜሽን ለምን እንዳልኩሽ ታውቂያለሽ? ካኖናይዜሽን ራሱ ያለቀው የኛ ካኖናይዝ ሆኖ ራሱ ያለቀው በጣም በሚገርም ሁኔታ ለነሱ በሚያሳዝን ለኛ በሚያስደንቅና በሚገርም ሁኔታ እስልምና ከመምጣቱ ከ200 ዓመት በፊት ነው። በጣም የሚገርምሻል። ስንት መቶ ዓመት አልኩሽ? 200 ዓመት በፊት 200 ዓመት ገና እስልምና ከመታሰቡ ከ200 ዓመት በፊት ካኖናይዝ ራሱ ተደርጎ አልቋል መጽሐፍ። አየሽ አይደለ? ስለዚህ በዚህ ሰዓት አሁን በጣም ለነሱ አሳፋሪና አሳዛኝ ነገር ነው። ምክንያቱም እኛ ዶክመንት በእጃችን ላይ አለ። በጣም የሚገርመው ነገር የካኖናይዜሽን ጉዳይ ራሱ በደንብ የተነጋገሩበትና ሁሉም መጽሐፍቶች ተሰብስበው ካሉበት እንትን ማለት። ምክንያቱም መጽሐፍ ቅዱስ አሁን እንደምናየው አንድ ላይ ሆኖ አይደለም፣ ያኔ ለየብቻው ነው ያለው። ለምሳሌ የማቴዎስ ወንጌል ለብቻ ነው፣ የማርቆስ ለብቻ ነው፣ የዮሐንስ ለብቻ ነው፣ ሉቃስ እንደዛ፣ ሌሎችም መልእክታት እንደዛ ለብቻ ናቸው። ካኖናይዝ የተደረገው መች ነው? እንዲደረግ ራሱ እንትን የተባለው መች ነው? በጣም በሚገርምሽ ሁኔታ በኒቂያ ጉባኤ ላይ ኒቂያ ጉባኤ ደግሞ የነበረው በ325 ዓመተ ምህረት ነው። ከዛ በኋላ ዊዝን 50 ይርስ በ50 ዓመት ውስጥ ካኖናይዜሽኑ አልቋል።
ገብቶሻል አይደለም? ካኖናይዜሽኑ በ50 ዓመት ውስጥ አልቋል። ካኖናይዝ ተደርጎ ማለት ነው። ይሄ ማለት እሺ በቀላሉ እስከ 50 እንኳን ብንጨምርበት 75 አይደለ 80 90 ብለሽ ያዥው 390 ከ390 ዓመተ ምህረት ጀምሮ ሌላ ካኖናይዜሽን ወይ ደግሞ ካኖናይዝ የተደረገ ሌላ መጽሐፍ የለም። ከዛ በኋላ ያሉትን አፊርም እያደረጉ ነው የመጡት እንትን እያደረጉ መጨረሻ ላይ የመጨረሻው ጉባኤ እንኳን ሲካሄድ የመጨረሻው ጉባኤ ቤተክርስቲያናችን የምትቀበለው በኤፌሶን ላይ የተደረገ በ431 ላይ የተደረገ ጉባኤ ነው። እዚህ ጉባኤ ላይ እንኳን ሲቀርቡ እነኚህ መጽሐፍቶች ስራ ላይ ካኖናይዝ የተደረገውን መጽሐፍ ይይዘው ሲጠቀሙበት እንደነበረ አንዳንድ የሚናገሩ የታሪክ እንትኖች አሉ። አሁን ይህን ካኖናይዝ ተደርጎ ያለቀውን ዝም ብለን እኛ 430ውን እንኳን እንወሰደው 200 ዓመት ይቀድመዋል ማለት ነው ቁርአን በቀላሉ ማለት 200 ዓመት በቀላሉ ይቀድመዋል። ስለዚህ አሁን እኛ የተቀነሰ ነገር የለም፣ የተጨመረ ነገር የለም። ያኔ ያለ ነገር ነው። እጃችን ላይ በፓፒረስ የተጻፈ በኮዴክስ የተጻፈ መጀመሪያ የተጻፈበት አለ። ዩሲ በፓፒረስ የተጻፈ አለ፣ በኮዴክስ የተጻፈ አለ። እነኚህ ናቸው እንግዲህ የመጀመሪያ ማኑስክሪፕት ሃንድ ራይቲንግ ማኑስክሪፕት መጀመሪያ ተጻፉ ተብሎ የሚታሰቡት ማለት ነው። እነኚህ በተለያየ የዓለም ክፍል ላይ አሉ። ዛሬ በተለያየ የዓለም ክፍል ላይ በቁፋሮ የተገኙ እሱ እንኳን አይደለም በቅርብ እንኳን የተገኘው በ1950ዎቹ እንኳን የተገኘው የብሉይ ኪዳን መጽሐፍ በጣም በሚገርምሽ ሁኔታ የብሉይ ኪዳን መጽሐፍ ዴድ ሲ ስክሮል የሚባለው የሙት ባህር ጥቅል የሚባለው እዚህ ሙት ባህር አካባቢ እስራኤል ውስጥ ሙት ባህር አካባቢ የተገኙ መጽሐፍቶች አሉ። እነኛ መጽሐፍቶች ዛሬ እኛ እጃችን ላይ ካሉት መጽሐፍት ላይ አንድ ናቸው። አንድ በጣም በሚገርም ሁኔታ እዛ ውስጥ የጠፋው ያልተገኘው እስካሁን መጽሐፍ አስቴር ብቻ ነው። ሌሎቹ መጽሐፍቶች እንዳለ ተገኝተዋል። ዓለም እንኳን አሁን አፉን ከፍቶ ወደ ኢትዮጵያ ያዞረበት ዋነኛው ምክንያትና ዋነኛው ምክንያት መጽሐፈ ሄኖክ እዛ ውስጥ ስለተገኘ ነው። መጽሐፈ ሄኖክ እኮ በቃ ዝም ብሎ ተረት ነው ብለው ከዚህ በፊት እንትን ብሎ ነበር። ያኔ ማን ነው ጀምስ ብሩዝ ናቸው ሰርቀው ከዚህ ሄደው ለዓለም ካስተዋወቁ በኋላ ማለት ነው። አንዳንዶቹ እንትን ነው ብሎ ነበር። አሁን ግን ቀጥታ እዚህ ዴድ ሲ ስክሮል ውስጥ መጽሐፈ ሄኖክ ተገኘ እና ምን ሊያደርጉት ሌሎች መጽሐፍቶችም ተገኙ። እነሱ አፖክሪፋል ዴትሮ ካኖኒካል እያሉ በጣም ብዙ ስም ሰጥተውታል። እኛ ግን መጽሐፍ ቅዱሳችን ውስጥ ኦልሬዲ ተጽፈዋል። እሺ ሰላም ሚውትሽን አንስተሽ ምንድነው ለብርዛቱ ምክንያት የሚያነሱት? እኛውን ኦርቶዶክሶች 81 ነው። አዎ 81 ነው መጽሐፍ ቅዱስ የኛ ካነን ወይ ደግሞ ካኖናይዝ ተደርጎ ያለው በቀኑና ተቀንኖ ያለው 81 መጽሐፍ ነው። እሺ እና የኦርቶዶክስ 81 ነው፣ የፕሮቴስታንት 66 ነው፣ ምንድነው 73 ነው ምናምን እና ሶስቱን ከፋፍሎ እያሳያቸው ነበረ ለተመልካቾቻቸው ማለት ነው። እሱ የመበረዝ እኮ እንትን ጋር ምን ያገናኘዋል? ይሄ መጽሐፍ ቁጥር ነው። የሚቀበሉት የመጽሐፍ ቁጥርና የማይቀበሉት የመጽሐፍ ቁጥር። በነገራችን ላይ ፕሮቴስታንት መጽሐፍ የሚባል የለም። ሲጀመር ፕሮቴስታንት መጽሐፍ የለው ሲጀመር። ከየት ያመጣውን? ካቶሊኮች ቁጥሩን እየጨመሩ ነው የሚሄዱት። አሁን 76 ይቀበላሉ። ምናልባት ሌላም ካገኙ ይጨምሩበታል። እነሱ ካንናቸው እንትን አላለም። እየጨመሩ ነው የሚሄዱት። አሁን ባለው 76 እጃቸው ላይ እንደሚቀበሉ ያለኝ እውቀት ያንን ያሳያል። በሌላ አማርኛ አሁን የተባለውን የዚህን አሁን አንቺ ያልሽውን የቁጥሩን በተመለከተ ቁጥርና መበረዝን ምን አገናኘው? ለምሳሌ 66ቱ የኔ እንትን ውስጥ የኔ 81 ውስጥ አለ። የኔ 81 ውስጥ 66 ተብሎ ሌሎቹ ለመቀበል የሚሞክሩት አለ። በነገራችን ላይ ኪንግ ጀምስ ቨርዥን ላይ በደንብ አስተውይ ሰላምዬ። ኪንግ ጀምስ ቨርዥን ላይ እስከ 1840 ምናምን አካባቢ ላይ አሉ እነኚህ የካቶሊኮች የሚቀበሏቸው መጽሐፍቶች ነበሩ። ከዛ በኋላ ነው ይሄ ፕሮቴስታንቲዝም በጣም እየተስፋፋ ሲመጣ እነኛን መጽሐፍቶችን ሉተር የሚቀበለውን የማይቀበለውን እያሉ ዝዊንግሊ የሚቀበለውን ማን ነው ጆን ኬልቪን የሚቀበለውን እና ሞደርን ደግሞ ብለው ሞደርን
ፕሮቴስታንቶች ምናምን ብለው ለምሳሌ ሉተር 62 ነው የሚቀበለው። ብዙ የማይቀበላቸው አሉት። እንደውም እየተሳደበ ማለት ነው። የገለባ መልእክት ሁሉ እያለ የያዕቆብን መልእክት የይሁዳን መልእክት አይቀበልም። ሪቨሌሽንን አይቀበልም። በጣም በሚገርም ሁኔታ ማለት ነው። እነኚህን መጽሐፍቶች ትቶ ከውስጡ ነበር የሚቀበለው። ከዛ በኋላ ሞደርን የተባሉት ናቸው 66 እንቀበላለን የሚሉት። ግን ከኤርሊ ቸርች ፋዘርስ በጣም በሚገርምሽ ከቅዱሳን አባቶቻችን ከሐዋርያት እግር ስር የተማሩት እና እስከ 5ኛው መቶ ክፍለ ዘመን የነበሩት በደንብ አስተውይ፣ እስከ 5ኛው መቶ ክፍለ ዘመን የነበሩት ማንም አባት 66 መጽሐፍ ተቀብሎ አያቅም፣ አልተቀበለም። የተጻፈ ዶክመንትም የለም። እስከ ስንተኛው አልኩሽ? እስከ 5ኛው መቶ ክፍለ ዘመን። ምክንያቱም ብዙ ዶክመንቶች እስከዛ ድረስ ነው ያሉት። ከዛ ወደዚህ ያሉት ዶክመንቶች ብዙ ጊዜ ለቴዎሎጂ ስለማንል እንጂ ከዛ ወዲህ ያሉትም እንትኖች 66 የተቀበለ አለ እያልኩሽ አይደለም። ግን የለም፣ መረጃ የለም። በሌላ አማርኛ ምን እያልኩሽ ነው? 66 የሚባል መጽሐፍ የለም። ማንም ካኖናይዝ አላደረገም። አንድ እሱን ያዥልኝ። ሁለተኛ ነገር እኛ ጋር ያሉት መጽሐፍቶች ከብሉይ ኪዳን ጀምሮ የመጡ ሌላ ቦታ ላይ የጠፉ መጽሐፍቶች፣ እኛ ግን ደብቀን እኛ እንሞታለን እንጂ መጽሐፍቶቹ ተደብቀው ተሸሽገው ይኖራሉ ብለን የወዲት ጉዲትም ስትመጣ አመድ ግራኝም ሲነሳ ከዛ በፊትም በነበሩት ዲዛስተሮች አባቶቻችን ጠብቀው ያኖሩልን ነው። ይሄ ደግሞ ክብር ይሰማናል በእውነት እንደዚህ አይነት አባቶች ልጆች በመሆናችን እና እነሱ ግን እንደዚህ መጽሐፉ ቁጥራቸው ቁጥር መጨመር መቀነስን ምን መበረዝ አመጣው? ለምሳሌ በቀላሉ እንደዛ ከሆነ በጣም የሚገርምሽ ነገር ቁርአንን ቁጥር 1 ሪሳይተር ወይ ደግሞ ቁርአን ቀሪ ቁጥር 1 ተብሎ የሚታወቅ ሰው ማን ነው? ኡበይድ ኢብን ካብ ነው። ኡበይድ ስንት ነው ያለው? 116 ቁርአን አለን ያለው። ዘይድ የሚባለው ሲሰበስብ 114 ነው አለ። አይ ደግሞ አንድ ደግሞ ማን ነው ስሙን አስታውሱኝ፣ አንድ ደግሞ ሌላኛው ምንድነው 111 ነው አለ። ማለት የነሱ የራሳቸውን ታሪክ የሆነ ቦታ ላይ ደብቀው የሌላውን ለማውራት ሲሞክሩ የነሱ እኮ ፍየል ይበላችሁም አለ። ፍየል እንደበላችሁ የሚናገር እዚህ ውስጥ የሌለ የቨርስ ኦፍ ስቶኒንግ ኤንድ ብረስት ፊዲንግ የሚላል ብረስት ፊዲንግ እና ቨርስስ ኦፍ ስቶኒንግ የሚባሉ ቁርአኖች በእንትን ተበልታ የለም። እንትን ላይ ግን ተጽፏል። ኦልሬዲ ሐዲስ ላይ ግን ተጽፏል እና ከኛ ጋር ምንም የሚያገናኘው ይሄ አሁን ስለመበረዙ ምንም የሚያሳይ ማስረጃም አይደለም። እንደው ለመናገር ያክል ብቻ ካልሆነ በስተቀር እንደው ለመረጃ እንኳን የሚቀርብ አይደለም። ጠንካራ ነው አይደለም የሚለውን ነገር ትተነው ለመረጃ እንኳን የሚቀርብ አይደለም። ይሄ ለሰው እንኳን ነው ዝም ብሎ የሚቀርብ ነገርም አይደለም ልልሽ ነው ሰላሜ። ጅራታዬ መምህር ጅራታ እንዳላደግመ ማለት ነው። ፕሮቴስታንቶች ከ80 አንዱ ነው ማለት ነው እየሳቡ የሚወስዱት የሚፈልጉትን ፕሮቴስታንትም ሆኑ ሌሎቹ እንደዛ ማለት ሳይሆን ለምሳሌ በእኛ ቤተክርስቲያን የሚታወቁት እነኚህ 80 አንዱ ሌላ አገር ላይ የማይታወቁ አሉ። ከዛ ውስጥ አንዱ መጽሐፈ ሄኖክ ነው። በነገራችን መጽሐፈ ሄኖክ ዓለም አሁን ነው ይሄ እንዳልኩሽ ያ ስኮቲሹ ሰው መጥቶ ሰርቆ ከሄደ በኋላ ነው ዓለም ያወቀው እንጂ መጽሐፈ ሄኖክን ማንም አያውቀው። ግን አሁን ተገኘ። ደግነቱ አሁን ሲገኝ ዓለም ጆሮውን ወደ አይኑንም ወደ ኢትዮጵያ ያደረገ ማለት ነው። አሁን እዚህ ዴድ ሲ ስክሮል ያልኩሽ ውስጥ ተገኘ። ሲገኝ አሁን ሁሉም አይኑን ወደኛ ያደረገ ማለት ነው። እኛ ጋር ብቻ የነበሩ አሉ ልልሽ ፈልጌ ነው። ፕሮቴስታንቱ ከካቶሊክ አይደለ የወጡት። ሲጀመር ከኛ ጋር እኮ ምንም የሚያገናኛቸው ነገር የለም። አሁን ዝም ብሎ እኛ ላይ ይዘሉብናል እንጂ ከኛ ጋር ምንም የሚያገናኛቸው ነገር የለም። የወጡት ከካቶሊክ የተቃወሙት አንድ የካቶሊክ ሞኖክሴ ምን ብሎ ወይ ደግሞ አስተዳደር ወይ ሰምቲንግ ምን ብሎ ተናገረ? ይሄንን እጣ ከገዛችሁ መንግስተ ሰማያት በቃ ቦታ እንደገዛችሁ ይቆጠራል ሲል ያንን ተቃውሞ ወጣው አለ። ሲጀመር መጽሐፍ አልተቃወመም ሲወጣ። ሲጀመር ቅዱሳንን ሲጀመር ታቦትን ምንም አልተቃወመም። የተቃወመው ያቺን ነገር ነው። ከዛ በኋላ ከወጣ በኋላ ግን እንግዲህ ከምናልኩ አይቀር ምንድነው እሱ ከወደኩ አይቀር ልንደባልል የሚል አይነት ነገር መጥቶ ከዛ በደንብ ተንደባለለበት እንጂ ከዛ እዛ ጋር ተቃውሞ የወጣው ነገር ምንም እንትን ጋር ከመጽሐፍት ቁጥር ጋር ምንም የሚያገናኘው ነገር የለም። ከዛ በኋላ ነው
መጽሐፍን መቃወም ከዛ ሌሎቹን ነገሮች አያስፈልጉም ማለት መሳደብ የተጀመረው ከዛ በኋላ ነው ልልሽ የፈለኩት እንጂ ሲጀመር እነሱም ቢሆን ከኛ አይደለም ከኛ ጋር ምንም የሚያገናኛቸው ነገር የለም ሉተርንም ከኛ ጋር ምንም የሚያገናኘው ነገር የለም ከካቶሊኮች በእጃቸው ከነበረ መጽሐፍ ነው የቀነሰው ልልሽ ፈልጌ እንጂ ከኛ ከ81 አይደለም እሺ አመሰግናለሁ መምህር ጅራታዬ አመሰግናለሁ እሺ እቴ እኔም አመሰግናለሁ